ሰላም ሰላም፣ ጤና ይስጥልኝ። እንዴት ናችሁ? ጎጃም ነኝ። ቪዲዮን ከወደዳችሁት እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁ እንዳትረሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኔ ቤተሰቦች ይላሉ እንግዲህ ጉታጀሮች ማለት ነው። አዎ አንዳንድ ጊዜ ሙድ እናቀብላችሁ ብለን እኮ ነው ማለት ነው። እና ዛሬ እንግዲህ የመጣሁት በእነ ሀይሚጌ በብሩኬ እንዲሁም ደግሞ በደመቅ ማቃ እንደገና ደግሞ ጭቅጭቃጫ ብለናል። እንግዲህ በእነ አብርሃም የመጣ ነው። እንግዲህ አብርሃም እንግዲህ የልጅ አባቱን ያለው እያለ ነበር ማለት ነው። አንድ ጊዜ ነፍሰ ጡር ነኝ ያለ ሰው ወይም ደግሞ ምጥ የያዘ ሰው እግሩን አደራርቦ እንዴት ይቀመጣል? ኩርሲ ላይ ተቀምጣ ወንበር ላይ ሙቅ እየጠጣች እግሯን ደርባለች። አይታችኋት ከሆነና ዋና ዋና ዜናዎችን እንግዲህ ልናሰማችሁ ወደርን። እንግዲህ አንዳንድ ጊዜ ይታፈር ተከንፈር የምለው እኔ በቴስተም ወይንም በዘዴ ነው። ግርም ይለኛል እና አይ ወገቤን አመመኝ ፈጠፈጠኝ፣ እንደገና ደግሞ እዚህ ማጸሪያ አካባቢ በጣም ያመኛል ብላ ትወናዋን ቀጠል አድርጋ ደግሞ እየተወዘወዘች ይሂው ብላ ሳቀይ ደመቁ ማለት ነው። አይ ደመቁ መውለድ እንደዚህ ነው ብለሽ ነው ያስወዘውዛል ብለሽ ነው እንደዚህ ወዝ ትያለሽ። ልጅሽን አቅፈሽ የሰው ልጅ ተከራይተሽ መተሽ እዚህ ደግሞ ልታላግጭብን። ዩቱበሮችን ማላገጥና መሸወድ አይቻልም። ይሄ ኔበር ልጅ የለሽም። አዎ ግን ደግሞ የማን ልጅ ተከራይታችሁ መጣችሁ ነው የኔ ትልቁ ጥያቄ። የማን ልጅ ተከራይታችሁ መጣችሁ ነው? መብሩክ እንኳን ደስ አላችሁ በጎችዬ። ይሄ በጎቹና በጎቹ እንዲያምኑ የተደረገ ስራ እንጂ እውነት አንቺ ወልደሽ አምጠሽ ወልደሽ አርግዘሽ ወልደሽ አይደለም። ልብስ ነው ኔበር እናውቃለን። እንኳንም ልብሱ ወጣልሽ፣ እንኳንም ደግሞ ልብሱ ተጎትቶ ወደ ዳር ወጣ እንጂ ከአሁን በኋላ ደግሞ አንዱን ወጣት ይዘሽ መተሽ ጎትተሽ አንገትሽ ደግሞ እንዴ እየጠቀሰች በአይኗ ምናምን ትጠቅሳለች፣ ትስቃለች። አይኗ ሁላ በርበሬ ምናምን አስመስላ አውቃ ማለት ነው። በእውነት አውቃ እኮ ነው እየቀለደች ማለት ነው። እየቀለደች መሆን አለበት እንጂ ኔበር አንቺ አልወለድሽም። ውሸት ከሆድሽ ምንም ነገር የለም ማለት ነው። አዎ በዚህ ልክ መውረድ፣ በዚህ ልክ መፈጥፈጥ ግን ከእናቲቱ ላይ የሚነበብ ነገር አለ። አያችሁ፣ ሴት የወለደ ሲያለቅስ ይኖራል ይላል ያገሬ ሰው። አያችሁ አይደለ? ምን አይነት ዘበን ነው የተንገላብጦ አባቱን አዘዘው ልጁ ተቀምጦ። ምን አይነት ዘበን ነው የተንገላብጦ አባቱን አዘዘው ወይንም አባቱን ገደለው ልጁ ተቀምጦ ይባላል። ስለዚህ አንዳንድ ጊዜ ማስተዋል ጥሩ ነው እና እናቲቱ ላይ የሚነበብ አንጀቷ ውስጥ የተበገነችበት እናትን ታርጌት አድርጎ በዚህ ልክ መውረድ፣ በዚህ ልክ በእናት መቀለድ ድራማ ውስጥ አስቀምጦ እናትን አስገብቶ እኔ ዝቅ እንዳልልብሽ በሶሻል ሚዲያው ሰዎችም እንዳያውቁብኝ እናቴ ከዚህ ድራማ ግዴታ መግባት አለብሽ ተብላ እናት ተጎትታ ደግ ብላ በህዝብ እንዳትጠላ ልጇ ህዝብ እንዳይጠላት ፈጣሪዋን አስቆጥታ ህዝብን ማስደሰት አለባት። እናት ወይም መታ ከበር ስር ቆማለች። ፊቷም ደግሞ ጥልማሞች ለብሷል። ምክንያቱም ጌታዬ ሆይ ማረኝ እያለች ነው። አላምንበትም ግን ነፍሴን ማረኝ እያለ እንግዲህ እየጸለየች ነው ውስጡን እንጂ ብትቶ ምክንያቱም በድልቶ አቅፋ ይዛ መጣች። በተላከላችሁ ልብስ በተላከላችሁ እድሜ ለበጎቹ ለበጋጎቹ። ስለዚህ በጎቹ በላኩት ማቀፊያ ልጃችሁን የሰው ልጅም ቢሆን ራሱ ማቀፍ አለባችሁ። ይብን የሰው ልጅም ቢሆን ግን አንድ የቀራችሁ ያላሟላችሁት ነገር አለ። ሀሊብ የለም። ባምበርዝ ደግሞ ማድረግ አለባችሁ። በጎን ጣውላ ላይ የውሃ ማሞቂያ ጡጢ እሱን ሁሉ ማቀራረብ ነበረባችሁ፣ እውነት እንዲመስልላችሁ። ዛሬ ላይ ታምሌሉን በጣም አበላሽታችሁታል። እንግዲህ ያው ለነገው ይዘጋጃል ማለት ነው። አቢላ ፈረንጁ ደግሞ ይሄ ጥቁሩ ሰውዬ እንግዲህ ደግሞ ይሄ ጉች ይላሉ ማለት ነው። አሁን ደግሞ ፈረንጁ ወልዳለች። ጂሊዮንክ አንተ ነህ እንዴ አገላጋይ? አንተ ነህ እንዴ ክደክ መርማሪው? ዶክተሮቹ የታሉ? ቡትቶ ዙሪያውን ቡትቶ ይዞ መጡ። ልጁን የሰውም ልጅ ቢሆን ጽድት ባለ ማቀፊያ በራስሽ። እንዴት አንቺ ከነማቀፊያው ልጅን ተከራይተሽ ትመጫለሽ? ማቀፊያው የድሃዎች ማቀፊያ ነው፣ የሌላችሁ ሰዎች የምስኪኖች ነው።
አንቺ በምንል ገንዘብ በበጀት ተበጅቶልሽ እየበላሽ ጥድት ባለ ማቀፊያ በአንድ ማቀፊያ ብቻ በሁለት ሶስት አይደለም በአንድ ማቀፊያ ብቻ ጠቀለሽ መምጣት ነበረብሽ። ልጅ የለማ ሴትዮዋ አዘጋጅታ ነዋ የሰጠችሽ። ፀጉርሽን ተሰርተሽ እግርሽን አነባብረሽ ለሰው የማይመስል አሁን ደግሞ ዛሬ ረሳሽ። ውዝ 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 ወለድሽ። በቃ ደምሽ ፈሰሰ። በቃ ደም ፈሰሰሽ። ውይ ጉትዬ ውይ ጉትዬ ወጣሽ። በቃ እንኳን ተገላገልሽ፣ እንኳን ልብሱን ተገላገልሽ፣ እንኳንም የሰው ላይ ተከራይተሽ አመጣሽ። ከአሁን በኋላ አንዱን ጎረምሳ ጎትተሽ ደግሞ ትጃጃያለሽ መስመር ለመስመር እናያለን። እኛም ኗሪ ያርገን፣ እናንተም ደግሞ እናይሻለን መጨረሻሽን ማለት ነው። ትልቅ የምትዋረጅበት ነው። በጎቹ ደግሞ አይፋቱሽም። ልጅሽን አምጭን ይላሉ፣ ፎቶ ላክልን በውስጥ ይላሉ። እኛ አንቺ ድብቅ ነን ይሉሻል። አይፋቱሽም በጎቹ። በዛ ላይ ልጅሽን ባዩ ቁጥር ገንዘብ ይልካሉ። እውነቴን ነው የምነግርሽ። እሺ እንግዲህ ይህንን ካልኳችሁ ወደ ደመቁ እንግዲህ ስዘጋ እዚህ ጋር ስለ ብሩኬና ስለ ሀይሜ የሆነች እህታችን እያለቀሰች ነው። በጣም እያለቀሰች፣ የአረብ ሀገር የመዳም ቅመም ናት። እሷም እያለቀሰች ነው። ምናልባት የቀናነት ሊሆን ይችላል። መጀመሪያ ለራስሽ አልቅሺ እህቴ፣ ቅድሚያ ለራስሽ አልቅሺ፣ በቀደም ተከተል ደግሞ ለነሱ ታለቅሻለሽ ማለት ነው። እና አንዳንድ ጊዜ አንቺ ሰው ቤት እያረርሽ፣ ሰው ቤት እየተንገበገብሽ፣ ሰው ቤት በዚህ ልክ እንደዚህ እየሆንሽ ማልቀሱ ለአንቺ ትርጉም አለው ብዬ አላስብም። ከቻላችሁ ደግሞ አስታርቋቸው። እነሱ የእውነት ፍቅረኛሞች ናቸው። አዎ ኒካ አስረው ነበር እኮ እነሱ 80 አድርገው ነበረ። በእነሱ አባባል 80 አድርገው ነበር በድብቅ ማለት ነው። ብቻ አልሆነም። እንግዲህ ፋይል አግኝቻለሁ ነው የምትለው የድሮይቱ ሚስቱ። እንግዲህ የድሮይቱ ድሮ ግን ፍቅረኛ አለኝ አለ ልጁ። ግን መቼ ደርሶ ነው ፍቅረኛ የያዘው ልጁ? ፍቅረኛ ለመያዝ አንዳንድ ወንዶች እንደዚህ እኮ ናቸው። እንደዚህ አይነት ወንዶች ሩጠው ሴት ላይ ፊጥ ማለት ይወዳሉ፣ መጻጻፍ ይወዳሉ፣ ሴቱን ማብዛት ይወዳሉ፣ ማንጋጋት ይወዳሉ። ምክንያቱም ገንዘብ መብላት ይፈልጋሉ። ያችንም በዚች ያችንም በዚች ያችንም በዚህ ፍቅር አይደለም የሚፈልጉት። ፍቅርና ንጹህ የሆነ ፍቅር ንጹህ የሆነ ሚስት አግብተው መኖር አይፈልጉም። እንደዚህ አይነት ወንዶች በተለይ ፀጉራቸው ምናምን ከተስተካከለ በኋላ አደጋን ያስከትላሉ። ቤት ለመያዝም ደግሞ ኔበር አይሳካላቸው። ከአንዱ እያሉ ሚስትን ያናድዳሉ። አንደኛ ደግሞ ያው ጥሩ አይደለም ማለት ነው። በቃ ይሄን እንላችሁ። ስለዚህ ያው ስለ ሀይሚዬ እንግዲህ ሀይሚዬ ጀግና ሴት ናት። ቆራጥ ከእንደ ነበልባል ነሽ። ጠንክሪ፣ በርቺ። ከዚህ ቀደም የሚያገናዝብ ሰው ነው ከኔ ጋር መኖር ያለበት ስትል ነበረ። በጣም ጠንካራ ናትኝ። እናንተ ደግሞ በድሮ ፎቶዋ ደግሞ ልታሸማቀቋት አትሞክሩ። ምንም የሰው ልጅ ከነበረበት አይቆምም። ስለ ዜድ ካታሪ ደግሞ ስመጣላችሁ ሽር አድርጋችሁ አሰሟት። ምናልባት ጎጃም ያልሽ እኔን ስሜን እየጠራሽ ከዚህ በፊት ሲያዩት ያላማረ ሲበሉት ቀር ይላል እንደሚባለው ይላችሁ እንደዚሁ ታምሌን ላይ አስቀምጥላችኋለሁኝ። እኔን ከዚህ በፊት እያንቋሸሸች ከዚህ በፊት እየጣለች፣ እኔም የአረብ ሀገር ሴት ነኝ፣ እሷም የአረብ ሀገር ሴት ናት። ወይንም አውሮፕላ አብራሪ አይደለችም። የሰው ትልቅ የለው ትልቅ አላህ ሱብሃነሁ ወተዓላ ብቻ ነው ማለት ነው። የሰው ትንሽም ደግሞ የለውም። ሰው ሁሉም እኩል ነው። ገባሽ አይደል? ስለዚህ እኔን ዝቅ እያደረግሽ ጀሌዎችሽ ጋር ሆነሽ ለሰብስክራይብ ሆነሽ እኔ ብቻ ልብላ፣ እኔ ብቻ ልጠጣ፣ እኔ ብቻ ልስራ፣ እኔ ብቻ ልተውን፣ እኔ ብቻ ልፈትፍት እያልሽ ከዚህ በፊት ይኸው ከሻርብ አለባበስሽ መልክሽን ታዩ፣ ከሻርብ አለባበስሽ ይቀጥላል። ስለዚህ አሁን ላይ በደንብ አየንሽ። አዎ መቸኮል ደግሞ አደጋን ያስከትላል። እና አላህ ማሶበሪ ሶበር ለሰው ሊጥሩ ብሶብሪ ብቃቴም እንደዚህ አለባበስሽ ሁሉ ጅል ሁኖ ማለት ነው። አንደኛ እኛ ኩያቶችሽም አይደለንም፣ እውነቱን ነው የምነግርሽ። ስለዚህ ቀስ ብለሽ ሶብር መኖር ነበረብሽ። ሕፃን ነኝ እያልኩ አይደለም። ምናልባት በድምፅ የለከተሽ ሊሆን ይችላል እንጂ አንቺ የኔ ኩያትም አትሆኒም፣ ኩያትሽም ሊሆን አልችልም። ግን ተሳድብሽ ሶሻል ሚዲያ ላይ ወጥተሽ ተናገርሽ። ለምን ለደመቁ ሆነሽ? ደመቁን የምታውቂያት ሶሻል ሚዲያ ላይ ነው። እኛን ግን የስደቶችሽ ነበር። ግን ምቀኛ የምቀኛ ጥግ ነሽ። ሰው ሌላ ቤት ሂዶ ሰብስክራይብ ሲያደርግ አትወጂም። ሌላ ቤት ሂዶ ሲያበረታታ አወጅም። በርቱ እንዲል አትወጂም። አየሽ፣ ከአዲ ነሽ ማለት ነው። አንቺም እንደደመቁ አስመሳይ ነሽ።
ይህን ሁሉ ደግሞ የምታደርጊው ለዩቱብሽ ነው። በደንብ ነው የሚሄድብሽ። ዛሬ ከዚህ በፊት እኔን አሰድበሽኛል። እኔ ግን እናንተ ቤት የምመጣው የእናንተ ቤት አምሮኝ አይደለም፣ እህቶች ናቸው ያልኩ እንድታድጉ ስለምፈልግ ነው። እንዲሁም ደግሞ አሲያ እንዲሁም ሌሎቹ እንድታድጉ እያልኩ ነው እንጂ እኔ ላይክ አድርጌ ብታሰድቡኝ ብትሰድቡኝ እኔ እንደናንተ አይደሉም። ላይክ አድርጌ ካልቻልኩኝ እኮምታለሁ፣ ካልቻልኩ ደግሞ ዝም ብዬ አዳምጬ እወጣለሁ። ምክንያቱም መልከ ጥፉ ሰው ከምንም ከዝንብ ማር አይጠበቅም። ከዝንቦች ማር ሊጠበቅ አይችልም። ከአሻንጉሊቶቹ ማር ሊጠበቅ አይችልም። ገባችሁ? ጎመን ዘር ቢዘሩት መልሶ ጎመን ዘር፣ ጎጅዬ ጎጅዬ ይቺ መልከ ደማም የሰው ዘር እንላለን። ስለዚህ አንቺ አይደለም የኔን እንኳን የእግሬን ጣቢያ ታይ በመልክ ደረጃ ከመጣን ብዬ ነው። ገባሽ አይደል? በቁንጅና ብቲ በምን ብቲ 4 ነጥብ ዘግተናል እዚህ ጋር። አንቺ የኔን እኩያቴንም ታይ። እውነቱን ልንገርሽ በኮንፊደንስ ቀብረር ብዬ ነው የምነግርሽ። ግን ደግሞ ያው ተሳደብሽ አሰደብሽ ማለት ነው፣ ችግር የለውም።